እንደውም አባት ለሆኑ በቅርቡ ኧረ ለቤቢ ሻወር የቀጠሮ ጌም አዘጋጁ። ብሞት ለቤቢ ሻወር ያዘጋጅልሃል። ስማች በብራችን አደገ ልጁ ደግሞ ይወሪኝ በኋላ ችግር አለው። ኧረ አንተ ጨጉር ይሄ ክፍት እየሆነ እናዘጋጃለን። ፍላይን ጀት ጋይስ፣ ዝም ብዬ ቢጌም ብዬ አዘጋጃለሁ እንጂ በቤቢ ሻወር ብዬ እኔ እኮ ትልቅ የቀጠሮ እርዳታ ብዬ አሉ ትራቨል ኤጀንሲ አሉ አንድ ቤተሰብ ስሪ ቤተሰብ ስሪ የአንድ ዓመት የሁለት ዓመት ልዩነት ነው ያለን። ኢቭን ትንሿ ለራሱ ማለት ነው እሷ ሴት ስለሆነች እንጂ የምትስተካከለው የነበረ ጸጉሯ በቃ እንደዛ እናታችን በትንሽ ልጆቿ ነው በትንሽ ሆና ነው የወለደች እናታችን ማለት ነው። አሁን አዩ እያት ማርያም እድሜ ለልጆቼ ብላ ቀብረር ብላ ነው የምትኖር። ይሄን ስላችሁ ግን እኔ ነገ ልጄ እንድጦረኝ ሳይሆን እዚህ ሀገር ራስህ ነህ። የኛ ኢትዮጵያ ኦፍ ኮርስ የግድ ነው የምንጦራቸው ከአፈር ድኝ በልተው ስለሚያሳድጉ ማለት ነው። እዚህ ሀገር ግን እንደዛ ሳይሆን ግን አይ ነው በቃ እኔ የ40 ዓመት ሲሆን ልጄ በቃ የ20 ዓመት መሆን አለበት። በቃ ከ15 በላይ መሆን አለበት እንጂ 40 ዓመት ሆነ ትወዳለህ የዛን ጊዜ ለልጅ ፍቅር አይኖርህም። ሞርኩስ ትይዛለህ፣ ታረጃለህ። በቃ እንደዚህ አይነት ህይወት ያሉት ማርያም ልጅ በልጅነት ደስ ይበል። አያቴ ለራሱ እንደዛ ነች፣ እናቴ እንደዛ ነች፣ የአያቴ እናት እንደዛ ነች፣ አባቴም እንደዛ ነው። ሁሉም በእኛ በዘራችን 7 ዘር ወደ ኋላ ካየ ከ18 ዓመት በላይ የወለደ የለን። ሁሉም ከ18 በታች ናቸው፣ ሴቱም ወንዱም። በቃ እኛ ጀነሬሽን አሁን የእናታችን ወንድሞች እህቶች ያሉ ካልሆነ በስተቀር እንጂ ሁሉም ከ18 በታች ነው ወንዶቹ ሴቶቹ። አባቴ ትልቁ ልጁ በ17 ዓመቱ ነው የወለደው፣ ጀርመን ያለው ልጅ ማለት ነው። እናቴ ታላቅ ወንድሜ በ16 ዓመቷ በ17 ዓመቷ ነው የወለደችው። አያቴ የወለደችው መጀመሪያ ልጅ ተጎድቶባት ነው እንጂ የወለደችው እሷም በ17 ዓመቷ ምናምን አካባቢ ነው የወለደችው። በ15 17 አሁን እዛ አካባቢ ነው የወለደችው። እና ሁሉም እንደዚህ ነው። እኔ ደግሞ እንደዛ ነው ደስ ይለኝ። በቃ ከዛ ደግሞ አስበንበት አቀደንበት ነው። ገባችኋል? እና ለማንም ኤክስፔሪመንት ማድረግ አይጠበቅብኝም። ህይወት የራሴን የምኖር እናንተ አትኖሩልኝም። ስትፈልጉ ገደል ግቡ ካልተመቻችሁ። ገባችኋል? እኔ ህይወቴን ራሴ ነው የምኖረው፣ ራሴ ነው የምመራው፣ ራሴ ነው የማስተዳድረው። ማንም ህይወት የሚያስተዳድርን የለም። ስለኔ ህይወት ማንም የሚያገባው የለ። ለእናንተ ኤክስፕሌን ማድረግ አይጠበቅብኝም። ገደል ግቡ። ይሄንን ብሎ ሌትስ ጎ ቱ ጌም ጋይስ። አዎ ከዛ ደግሞ እንደኔ ያላችሁ የወለዳችሁ ምናምን በቃ ቻው ሲንግል ያላችሁትን ምን ይባላል? ሲንግል በፍቅረኛ ብትኖርም ካልወለድክ ሲንግል ነህ። ሲንግል መሆንህን አይቀርም። ሶ ዌልካም ቱ ዳት ምን ይባላል ኮሚኒቲ ግሩፕ ብላችሁ ደግሞ ዌልካም ብሎ አባቶች ምናምን ላላችሁ ኤክስፒሪየንሳችሁን እንደባሉ መሴጅ ጻፉልን ምናምን። ልጅ እንደዚህ ነው፣ እንደዚህ ሲመጣ እንደዚህ ያደርግ፣ እንደዚህ ሁን፣ እንደዚህ አድርግ፣ እንደዚህ ተማር ነው ቪዲዮዎች ምናምን አጋሩ። ወደ እናንተ እየመጣሁ ወደ እናንተ ኮሚኒቲ ነው። በጣም ይቅርታ ደግሞ የኢሮፓ ያላችሁ ጓደኞች፣ በተለይ ኢሮፓ ያላችሁ ጓደኞች ማለት ነው እዚህ ሀገር ላላችሁ ማዓሰላማ ስትወልድ ያገናኘን። በተለይ አንተ ቅንቅናም ካሜራማን ላለው ላተረችቸው ስትወልድ ያገናኘ ይወድ ባለ ጓደኛዬ ስትወልድ ያገናኘ አቤል፣ አንተ ደግሞ አንተ ጥናጃም አንተም ጋር ስትወልድ ያገናኘን። አሁን ሲንግል ነህ፣ ከሲንግል ጋር ምንም አልሰራም። ሲንግልና ትንሽ ልጅ አንድ ናችሁና ገና የዛን ጊዜ ወደኛ ስትመጡ ችግር የለውም እንዋሃዳለን። ሙለር አሜሪካ ላይ ላለው ሰው አንተ ብላ አንተ ነች መልእክት ስታገባ ስትወልድ ምናምን ወይ ስታስረግዝ የዛን ጊዜ እንሰበስባለን። ግን አሁን እኔ የጃባ ሰው ትልቅ ሰው ነኝ። ወደ እኔ ላለንበት ቦታ ስትደርሱ የዛን ጊዜ እንትን እንሆናለን። እንዲባሉ እንደዚህ እናደርጋለን።
አሁን የምሰማው ስድብ እንዳይመስላችሁ ማርያም፣ በኋላ አሳያችኋለሁ። እያንዳንዱ ሙለር አለ እዩት። ይሄ ስታች ጋር ይሄ ነው። አንደኛው ጓደኛ የአሜሪካ ያለው ይሄ ነው። ኤኒዌይ ዳንካይስ አትሚዛሬ ኩሕለል ሲኢነሉ ከም ሃገሬ አትሚዛሬ ኩሕለል ሲኢነሉ ሃገሬ አትሚዛሬ ኩሕለል ሲኢነሉ ሃገሬ አትሚዛሬ ኩሕለል ሲኢነሉ ከም ሃገሬ አይ ስማ ንታረጊት ክፀርፋ የሺ መሽ ኸዚ ፅባሕ ገለ ወይ ገለ ክፀርፋየ ምን አረጊት ምን እንዳረጊት ላዩ እዚ ጥረታ ዘይወፀት አረጊት ከዳይ አነ ባዕለይ ከዳይ ዜዶ የኔ እናት አሁን እኔ ልጅ አባት ስለሆንኩኝ ምናምን ማለት ነው ከሼባዎቹ ጋር እሷ ኮኩያ ያለች በቃ አሁን እሷም ወልዳለች፣ እኔም በቃ ወልጃለሁ። እዛ መንገድ ላይ ነው ያለሁት። ከሼባ ጋር ምን እሰራለሁ? እሷ ወልዳ እኮ አይደለም የልጅ ልጅ አይታ እኮ ነው። የልጅ ልጅ አይታ እኮ ነው። ወልዳ አይደለም ያንተ ልጅን የልጅ ልጅ እኮ አይታ ነው። አዎ ሄድበታለሁ። ቆዩ ጋይስ ችግር የለውም። አያት ያለች ጋይስ ታውቃላችሁ ማርያም ፈጣሪ እንደው እኔ የምለምነው በጣም ትታማለች ምናምን፣ ግን አያት ያለችው አይሱት አያቴ እናቴን ወለደች፣ እናቴ እኔ ወለደች። እኔን ደግሞ ልጄን ፈጣሪ መብርሃን አምላክ ሰማይን ምድርን አቀፋ ልጃችን በክንዴ ታሳቅፈኝ ትሆናለች። ለምናታለው ዲቃሪ የተሻለ ጤና ያለው ፈጣሪ ይስጠኝ። እኔ አዎ መጀመሪያው እንፈልግ ነበር፣ ግን ፈጣሪ ጤነኛ ልጅ ይስጠኝ ነበር ሁሉ ጊዜ የምለው። አሁንም እንደዛ ፈጣሪ አቅፌ አያቴ ለማሳቀፍ ያድርሰኝ። የዛን ጊዜ 4 ትውልድ ይሆናል። አሜን አሜን። 4 ትውልድ ታያለች ማለት ነው። ልጇ አይታ የልጅ ልጇን አይታ የልጅ ልጇን ልጁ አይታ ማለት ነው። አሜን አሜን አሜን። ስማ አርሰናል እኮ ዋንጫ በላ ማርያምን። ይኸው እሑድ ሊበላው ነው ለክርስቲያን በላስ ለጥጦ ከቶ ከ22 ዓመት በኋላ ዋንጫ ሊያነሳ ነው። እሺ ሼባው ያሸንፋል ግን ብለሽ ታስባለሽ? አዎ በቃ አሸነፈ እኮ ሲቲ እኮ አቻ ወጣ። ይሄ ካሸነፉት አሁን ከሱ ጋር የሚጫወተው እሑድ በነጥብ ይበልጠዋል አርሰናል። በቃ እሑድ ይበላዋል። ከዛ ደግሞ በ30 ከፒኤስጂ ለዋንጫ አለው 2 ዋንጫ ሊበላ ነው ከፒኤስጂ። ግን ፒኤስጂ አይለቀውም። የእሑድ ግን አሁን እሑድ ከተሸነፈስ የግድ ይበላል? አዎ ይበላዋል። ማን ይሸንፋል? አረ ያሸንፋል በደንብ አድርጎ ክርስቲያን በላስ በቃ እና ሲዝ እንዴ አርሰናል ያሸንፋል ብዬ እኔ እናንተ በሁለት አንበሳ አንድ አንበሳ አያሸንፍም። እኔ አረ ክርስቲያን አንቻ ቢወጣስ አቻ ወጣም እኮ ይበላዋል እኮ ዋንጫው እና ልትበላኝ ኖ ይብላ አይብላ፣ ግን ይሄንን እሑድ የሚጫወተው ጨዋታ አያሸንፍም። ማርያምን በል በአንበሳ አዎ ማርያምን በመጀመሪያ አንቺ እኔ ይኸው አሌክስ ሙጭ አብሪያት ሙት ሰራው ነው ወዲ እኮ ካሳላቅ እንጃ ፈራው ኖ አቻ ቢወጣም እኮ